ኑሮ ተወዷል። ሁለት ሰው ስንት ነው አባቴ? 100 ብር። ታዲያ በ200 ብር ብቻ ዴት ማድረግ ይቻላል? ቃላቶቼን እስካላጠፍኩ ምላሴንም እስካልነከስኩ ቃል ኪዳኔን እስካልሰበርኩ እውነታውን እስካልደበቅኩ እላለሁ ፈገግ እላለሁ ፈገግ እላለሁ ፈገግ። እርጥብ ስንት ነው? አንድ እርጥብ 100 ብራችን ነደደች። በእርጥብ ብቻ ጊዜ አይ ይበቃናል። እናያለን አጋምሰናል። 100 ብር ነው የቀረው። ከፍለን ወጣ በቃ ይታሉ ሰዎች ዩቲዩብ ይውላችሁ። አሁን 100 ብራችን ልንከፍል ስንት ብር? 100 ብር 100 ብር ይቀረናል። ይበቃናል። ይሄ በሚገባ እንግዲህ ይበቃናል ማለት ነው። እንደዚህ አይነት ሰው የሚያስፈልገው አንድ ጥሩ አይ እንግዲህ ይሆና እኔ ባግም 100 ብር አለ። ቡና ጠጪ ማለት ለምን ሸይማች ተቻለ አላመለጥ ነው። አይ ሸይ ምን ቤት አጠጪም ቡና ቤት አጠጣም አንተ ለምን ቡና ማጥጥ የቡና ቡጣማዎች ሻጠማ ነሽ አንቺ? ሻጠማ ወይስ እንትንም አለኩ ቡና የማይጠጡ እሺ ቡና የማይጠጡት ምንድን ነበር? ቡና የማይጠጡ ማህበርም አለ ሌላ። ሻይ ጠጫለሽ በደምብ እንደ ቡና እንደሚጠጣ ሰው እኮ ግን ኮካ ሰውን ሽመ ኮጠማም ተመስርቷል። አጥንት ስለሚያሳሳ እንዳትጠጡ እሺ። እናንተ እና ምረምቶጂ ምግብ ከጾም የምትወጂው ከለርስ? እኔ ግን ጥቁር ነው የምወደው። ምግብ እሺ፣ ጥብስ በጾምስ አንዱን ሻይ አድርጊው። የፍስክ ስጋ በላተኛ ነሽ ግን ስጋ የለሽ ጀመርሽም። ብዙ ሰዎች ግን ይጀምራሉ። ለምን እኔንም እንትን ሞዴሊንግ ለምን አትጀምርም ምናምን ይሉኛል። ሞዴል ይመስላል እስቲ እኔ በባዶ ነው የምጠጣው። እኔ በስኳር ነው የምጠጣው። ትልቅ ሰውማ ባል እኔ በስኳር ነው የምጠጣው። አንቺ በባዶ ነው የምትወጂው? ቡና አትወጂማ? እና ብዬሽ
የዝናብ ሰው ነሽ የፀሐይ ሰው? ዝናብ ነው የምትወጂው? እኔ ደግሞ ዩቲዩብ እንሩጥ ነው ማረው ቸልቲ እንጫወት እንሩጥና ዝናብ ላይ ቡና ግን ስንት ነው? ይሄ ጋይስ 200 ብር ያለው ሰው ጥያቄ ነው። ተገቢ ጥያቄ ዋልን እኮ ግን በጣም ትንሽ ከረከር ያልተቀረጸም አለ። አሁን 11 ሰዓት መሸ። ግን ጥሩ ነው ዝናቡ መዝነቡ። ይሄ ሁለት የቲክቶክ አቀንቃኞች ጋይስ የተባበሩበት ህብረት ነው። ሻጠማና ቡጠማን ይምረጡ። ቡጠማ ማህበር ፓርቲ ነው እንጂ ቡጠማና ሸጠማ መስማማት ነው እንግዲህ ምንም ማድረግ አይቻልም። በሻይ እንዳሰክሪ እንጂ ቺርስ እየተባባል ቺርስ ግን ምን ማለት ነው? አሁን እውቀትም ላካፈላችሁ ነው ጋይስ። ቺርስ እኮ መልስ የለም። መልስ እኔ እንጃ የሆነ ቃል ነው ብቻ ከሆነ ሀገር ባህል ላይ የመጣው ከዛ ያጋጫሉ። የሆነ ነገር ማለት አሁን እኛ ሀገር እኮ እንትን ወደ ደቡብ ምናምን አይተሽ ከሆነ ዮ ምናምን ብሎ ነው የሚጠጡት። ልክ እንደዛ ነገር መሰለኝ። ግን የሆነ ቃል ያለው የሆነ ሰዓት የሰማው ቃል ያለው በእኛ ስምር ነው የሚባለው። ቺርስ እኮ ከውጪ ነው የመጣው ከፊልም ምናምን ይወሰድ ነው ይመስለኛል። ግጭ ተጋጭ እናጋጭ ይባላል። እናጋጭ እሺ ያንቺ ፈርስት ዴት መቼ ነበር? አረ በጣም ቆይቷል። ነው ስምንት ያክፍል በጣም ቆይቷል። መቼ ነበር? ሃይ ስኩል ስንት? 9ኛ ክፍል 10ኛ የትምህርት ቤት ዴት እኮ ግን ትሸኛ ሃይ ስኩል እያላችሁ እንዴት ነበር እኮ ያኔ አሪፍ ነበር። ያው ልጅነትን ስለነበረ 200 ብር ነበረውስ? አያችኋ ግን እኔ ኢንፍሉዌንስ ጋይስ ያኔ እኮ 200 ብር በጣም ብዙ ነበር እኮ። ቡና 5 ብር 2 ብር ከ50 ናል ነበር ሻይ ቡናው እንደ 3 ብር ተማሪ ምስሉ ሲጀምር ከዴቲንግ አለፈና ከዴቲንግ አለፈ ሪሌሽንሺፕ አሪፍ ነው። እኔ ግን የመጀመሪያ ዴቴ ነው ጋይስ። ኧረ ቲክቶክ እንደዚህ ያለ ሰው ከመጣለት አይጠይቅም እንዴ? ኧረ ምን ችግር ያኮረንሷል ዴቱን ጋይስ። ስንተኛ ስንት ፍቅረኛ ነበረሽ እንኳን ቢሆን እሺ። ግን ይሄ አይደል መጀመሪያ ዴት እናረጋት ኖርማል ነው። ትምህርት ሰዱ እንደኔ እንዳትጃጃሉ እሺ። የልጅነትን ሰደነ አይመስልም እኮ ነገር የለም ብዬ ነው ሪልማ ነው ያኔ የቀለድሽ ነበር። ልጅነት እኮ ይባላል እኮ ነፍስ አውቋል። እንትና ሄዋን እኮ 15 አመቷ ነበር። አዳም ያን ያህል ልጅ አይደለም። እኔ የመጀመሪያ ዴቴ ኦልሞስት ከኤሌመንተሪ እያለሁ ይቆጠራል እሱ ያ የማይቆጠርም የልጅነት ነው ብዬ ነው። ከአሁን ሳስበው እኮ ለካ ፓስቲና ዶናት መጋበዝም እንትን ዴት እናደርግ ነበር። ከዛ ግን ማለት ነው ክፍላችን አንድ ክፍል ነበር። ከዛ በቃ ዴት ነው የሚባለው አንድ ነው የምንቀመጠው፣ አብረን ነው የምንሄደው ምናምን። ከዛ አብረን ነው ነገር ከበላንም ፓስቲ ምናምን ከበላንም አንድ ነው የምንበለው እና ተለይ ነገር አይደል። ከዛ ግን ድንገት ጠላት መጣ እዚህ ታሪክ ላይ። ማን አትሉ?
ጥሩ ጥያቄ። ጠላቱ ማን መሰለሽ? የክፍላችን ጉልቤው ተማሪ ወደዳት። በጣም ትልቅ ከባድ ነው። ከዛ ይኸውላችሁ እኔ አይኔ እያየ ያጎርሳታል ምናምን ትምህርት ቤት ምሳ ምናምን ስንበላ ፀጉሬ ነበር የሚቆመው። አሁን ሳስበው እራሱ ያናደኛል። ከዛ እኔ የማቀደው ሁላ ማለት ነው የምር ልጁን ከፎቅ ላይ ስፈጠፍጠው። ትምህርት ቤታችን ፎቅ ነው። የመንግስት ትምህርት ቤት ተማራችሁ ታውቁታላችሁ። ኤሌመንተሪ እያለ ብዙ ጊዜ የመንግስት ካልሆነ ግራውንድ ሮብ ስለሚደረገው ግን 3ኛ ክፍል ነው 2ኛ ክፍል ብቻ እንደዚህ ነገር ነው። ከዛ የሚታየኝ ሁላ አንስቼ ቆይ ልፈጥፍጥህ እንደ እያልኩኝ ልጁ መምታት ነበር እያልኩ ምን አደርጋለሁ ጉልበተኛ ምንም ማድረግ ይቻላል። የኔ የመጀመሪያ ልጅ እንደዛ ነበር። አሁን ግን ይዞኝ መቶ የት መጣን? እዚህ 200 ብር ጋር ብዙ አልተራራቅም። እሺ ኤክስፔንሲቭ ዴትሽ መቼ ነበር? ኤክስፔንሲቭ ነው ያው እኔ ስላላወጣሁት አላ እሺ ጥሩ ጥያቄ። እንደውም አሪፍ ጥያቄ መጣ። እንዴት ላይ ወንድ ነው መክፈል ያለበት ወይስ ሴት ነው? ሼሪንግ ኢዝ ሃፒነስ በሚለው ከተስማማ ሼር ቢያደርጉት ነው። ሼር ግን ደግሞ ብዙ ጊዜ እንትን ይባላል የጠየቀው ሰው እኔ ግን ብር ስለሌለኝ ነው እንጂ ወንድ ነው መክፈል ያለበት ብዬ ነው የማስበው። አንጂ ለኮንፊደንስ ብቻ ሳይሆን ወንድ ነው መክፈል ያለበት። ከሌለህ ታጥበተኛ ብር ከሌለህ ማጣን በ200 ብር ዴት ምናምን ግን እንደዚህ መውጣት ይችላል። በ200 ብርም ከሌለ መጀመሪያ ህይወትን ነው መቀየር ያለብህ። 80 ብር 20 ብር መሳለኝ ሀብታም ነው ይቻላል ነው ምልክ ብር ያለን ሰዎች አሁን 10 ብር እኔ አንቺ 10 ብር ላንቺ ወደ ሀገርሽ በባስ ስለዚህ ይቻላል ነው ምልክ ይቻላል። ቤት መውጣት ይቻላል። እሺ ጋይስ ሁሌ 20 ብር መልሳለን። ይመሻችሁ ጋይስ። ሰብስክራይብ ምናምን ማድረጋችሁን እርግጠኛ ሁኑ። በሌላ ቪዲዮ ተመልሰን እንመጣለን። በያችሁ ሰብስክራይብ ያደርጋችሁ ሌባለም ቲቪ ሰብስክራይብ ሰብስክራይብ አርጉ። ሰብስክራይብ ባይ ባይ አርጉ ጋይስ እንዳረሱት